ማድረስ ጀምራለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምነን እንግዲህ በቅድስት ቤተ ክርስቲያን ፊት በየወሩ የሚነበብ ለመባዓ ጽዮን የገለጸለትን ለሚሰሙ ሰዎች የድኅነትን ምክንያት የተሰጠ ለካህዲያን እንቅፋት ድንጋይ የሚሆን የመድኃኔዓለምን የሞቱን መታሰቢያ መጽሐፍ እንጽፋለን። ይህን ዓለም ለሚያከብር ሰው በመስቀሉ ኃይል የተደገፈ ይሁን። እሱን የሚያቃልል የሚሰድብና የሚጠላ ግን ከቅዱሳን አንድነት የራቀ ይሁን። መድኃኔዓለምን ለሚያከብረው ግን በደብረ ጽዮን መቆምን ያድለው፣ በብርሃን ጋሻ ይከልለው፣ ከሰይጣን ጠብ ያድነው እስከ ዘላለሙ ድረስ አሜን። የክርስቲያን ማኅበሮች ሁሉ በእዝነ ልቦና ስሙ። ከሰይጣን መገዛት ያድነን ዘንድ የታመመ የተሰቀለና የሞተ የመድኃኔዓለም የኢየሱስ ክርስቶስ የሞቱን መታሰቢያ አድርጎ የቅዱሳንን መታሰቢያ ያደረገ በቅድስት ደብረ ጽዮን ከእነርሱ ጋር እንደሚነግስ አልሰማችሁምን? የመድኃኔዓለም መታሰቢያ ያደረገ ግን በመንግሥተ ሰማያት ባለሟልነትን ያገኛል። በየወሩም 5000 ነፍሳትን ከደይን ያወጣል። በየሳምንቱም 40 ስለ ስቅለቱ 340 ይሰጠዋል። የዕንቁ የወርቅ አክሊል የብርሃን ልብስም ይሰጠዋል። የመድኃኔዓለም ለመታሰቢያው የተደረገው ኅብስት እንደ ቅዱስ ሥጋው ጽዋው እንደ ክቡር ደሙ ይሆናል። ከሩቅ ሆኖ የመድኃኔዓለምን መታሰቢያ የሚያደርግ አለ ሲሉት የሰማ በሰማም ጊዜ ይህን አለ። ይህን ነገር ቢያምን ቢወደውም ወደ እርሱ ሄዶ መድረስ ባልተቻለው ጊዜ ክብር ምስጋና ይግባውና መድኃኔዓለም ምሬዋለሁ አለ። ለመባዓ ጽዮን የገለጸለት በልብ ወለድና በድርሰት አይደለም። ክብር ይግባውና እሱ ራሱ መድኃኔዓለም በቃሉ ተናገረው እንጂ መላእክትና ሰው የሚያመልኩት ሙሴና አሮን የሚያመሰግኑት በጠሩትም ጊዜ የመለሰላቸው ለሚጠሩትም ቅርብ ነው፣ ለሚፈሩትም ፈቃዳቸውን ያደርግላቸዋል። ወደ ዓለም በመጣ ጊዜ በመንፈስ ቅዱስ ሥራ ሰው ሆኖ የማርያምን ሥጋ ለብሶ እንዲያውቁት ያስወደዳቸው እሱ ነው። ዮሐንስም በዮርዳኖስ ባጠመቀው ጊዜ መንፈስ ቅዱስን በነጭ ርግብ አምሳል በራሱ ሲቀመጥ አየሁት። አብንም የምወደው ልጄ ነው እርሱን ስሙት ሲል ሰማሁ አለ። ወንጌላውያን እንደጻፉት ብዙ ታምራትን አደረገ። ወታደሮችም ይዘው በጲላጦስ ፊት አደረሱት። ክፉዎች አይሁድ በእንጨት ላይ ሰቀሉት። የሾህ አክሊልም አቀዳጁት። በብረት በትር ራሱን መቱት። መጻጻውን ከሐሞት ጋር አጠጡት። ሲሰድቡት አልተሳደባም። እኛን ለማዳን በዕለተ ዓርብ ሞተ። በሸክላ ሰሪ እርሻ ቀበሩት። በእሑድ ቀንም ሕያው ሆኖ ተነሣ። ዳግመኛም የወጉት ይፈረድባቸው ዘንድ ይመጣልና እንዲህ ያለውን አምላክ ፈጽማችሁ አመስግኑት አክብሩትም። እርሱ መድኃኔዓለም ቅዱስ ነውና የመድኃኔዓለም ቸርነቱ ከሁላችን ጋር ይኑር አሜን። እናንተ የቤተ ክርስቲያን ልጆች አባቶቼና ወንድሞቼ ወንዶችና ሴቶችም የዚህን የጻድቁን የብፁዕን መባዓ ጽዮን የተባለ የተክለ ማርያምን ገድል ነግራችሁ ዘንድ ስሙ። የመድኃኔዓለም ቸርነቱ የመባዓ ጽዮን በረከቱ ከእኛ ጋር ይሁን አሜን። ከዚህም በኋላ ጌታችን ኢየሱስ ክርስቶስ በመባዓ ጽዮን ላይ ካደረገው ይቅርታና ርኅራኄ ፍቅር ፍጹም ጸጋ የተነሳ ትንሽ ታምር ነግራችኋለሁ። እግዚአብሔር በጥበቡ በቅዱሳኑ ላይ የሚሳነው የለም። ድንቅ ሥራዎቹንም በቅዱሳኑ ላይ ያሳያል። በቅዱሳን መንገድ የሄደ በክፎችም መንገድ ያልቆመ የብርሃን ኮከብ በአንብሮተ እድ የተሾመ ከመምህር ሳሙኤል ወገን የሚሆን ከክቡራን ወገን ከአንገባጦን ሰዎች መወለዱ ከደጋጎች ሆኑ በሥራው ሁሉ ደግ የሆነ ክህነቱም ንጹሕ የሆነ በየዋህነቱ ከሰዎች ጋር የተስማማ ጾምን ከትዕግሥት ጋር የሚወድ እግዚአብሔርን በሥራዋ ሁሉ ደስ የምታሰኘው ስሟም ጽዮን ትኩና የምትባል ደግ ሚስት ያለችው ሀብተ ጽዮን የተባለ አንድ ሰው ነበር።
እነዚህም ሰዎች በፍቅርና በሰላም እንደ ሥርዓቱ በንጹሕ ጋብቻ ተወስነው ይኖሩ ነበር። የተባረኩ ልጅንም ይሰጣቸው ዘንድ ወደ ጌታ ይለምኑ ነበር። ወንድ ልጅም ብንወልድ ስሙን መባጽዮን ባልነው እያሉ ይመኙ ነበር። ከጥቂትም ቀን በኋላ እግዚአብሔር ልመናቸውን ሰምቶ ደምግባቱ ያማረ መልኩም ብሩህ የሆነ ሁለመናው ንጹሕ የሆነ ልጅን ሰጣቸው። ዘመዶቹም ደስ ተሰኙ። አስቀድመው እንደ ተሳሉ መባጽዮን አሉት። ትንሽም ባደገ ጊዜ አንድ ካህን ወደዚህ አገር በእንግድነት መጣ። የሕፃኑም አባት ተቀብሎ በቤቱ አሳደረው እንደ ተጻፈው። ለእነዚህም እንግዳ ከተወደደ ልጇ ጋር የእመቤታችን ስዕል ነበረችው። ሲተኛም ይችን ስዕል በራስጌው አኖራት። ማለዳም ተነስቶ ስዕሊቱን ረስቷት ሄደ። ይህም ሕፃን አገኛት፣ አቀፋት፣ ሳማትም፣ ደስ ተሰኘባት። ለሌላው ሰው አልሰጥም አለ። በአንገቱም አሰራት። አባቱም ይህን አይቶ ምን ላድርግ ከኔም ጋር እንዳላስቀምጣት ኃጢአት ይሆንብኛል፣ የኔ አይደለችምና እንዳልሰጠውም ወዴት አገኘዋለሁ አለ። ከዕለታትም በአንዲት ቀን ከዚያ ሰው ጋር ተገናኘ። ስዕልን ከኔ ቤት የተውካት ለምንድን ነው? ወደ እኔም እስክትመለስ ጠበቅኩ። ለምን ዘገየ? አሁንም በእግዚአብሔር ቸርነት አንተን አግኝቻለሁና ስዕልን ውሰድ አለው። ያም ሰው ያገኛት ማን ነው አለው። ያገኛትስ ትንሽ ሕፃን ነው፣ እርሱም ፈጽሞ ወዷታል። ካገኛትም ጀምሮ ለሌላ አልሰጣትም፣ ከእርሱ በግድ ቀምቼ እሰጣለሁ አለው። የስዕሊቱም ባለቤት ወዳለታለችና እኔንም ብትወድ ባልተረሳችኝም ነበር፣ ለዚያ ላገኛት ሕፃን ትሁነው አለው። ስለ እርሷም ፍቅረኞች ሆኑ። እርስ በራሳቸውም እጅ ተነሳስተው በየሀገራቸው ሄዱ። አባቱም በልጁ ላይ ስለሆነው ስጦታ አደነቀ። ዕድሜውን ለትምህርት ሲደርስ የዳዊትን መዝሙርና ሕገ መጻሕፍትን ሁሉ ያስተምረው ጀመር። ድቁናም ሾመው። በሥራውም ሁሉ ጥበበኛና ልበኛ፣ የዜማም መዓዛ የጣፈጠ እንደሆነ ባየ ጊዜ ቅኔን ይማር ዘንድ የዮሐንስ ደብር ወደምትሆን ወደ ቤተ ማርያም ወሰደው። የአንደ ገባጦንም አውራጃ ሁሉ የሚገዛ መምህር በዚያ ነበረ። ተክለ ማርያምንም ለሱና ለአንድነቱ መነኮሳት አደራ ሰጠው። አባ ስምዖንና አባ ዝቂርም ስምህ ማን ነው ብለው ጠየቁት። መባጽዮን ነው አለ። ከመምህራን ሁሉ እንዲህ ያለ ስምስ አይገባም፣ ስምህ ተክለ ማርያም ይባል እንጂ አንተ ሕፃን ነህ አሉት። ተክለ ማርያም እያሉ በመምህራኑ ዘንድ እንዲጠሩት ነበር። ባለ ሁለት ስምም ሆነ። ቅኔንና የጥበብ መጽሐፍ፣ ተግሳጽንም፣ ጾምና ጸሎትን፣ ስዕል መሳልን፣ መጽሐፍን ሁሉ ተማረ። በመንፈሳዊ ሥራ ሁሉ ፍጹም ሆነ። ከዕለታት በአንድ ቀን ቅዱስ ሥጋውን ክቡር ደሙን ከተቀበለ በኋላ አንድ ልጅ ከቤተ ክርስቲያን ወጥቶ ሲሄድ እግሩን እንቅፋት ተመታ፣ ደሙን ከመሬት ፈሰሰ። ዕውቀትን የተመላ ይህ ሕፃን ይህን አይቶ ደረቱን መታ፣ ስለ እርሱም ደሜ ይፍሰስ አለ። እያደነቀም ከቤቱ እስኪደርስ ከኋላው ተከተለው። ከእርሱም ዘንድ ደርሶ ስለ መድኃኔ ዓለም ሥጋና ደም ክብር የደማውን ጣቱን እስኪደርቅ ድረስ ጠባው። ጓደኞቹም ደሙን ካፈር ጋራ ሲበላ ባዩት ጊዜ የሳቁ አሉ፣ በልቦናውም ያደነቁ አሉ። ከዕለታት በአንድ ቀን አንድ ልጅ ከቆረበ በኋላ የበላው የጠጣው ሁሉ አስታወከው። ይህ ብፁዓዊ ግን ስለ ጌታችን ስለ መድኃኔ ዓለም ፍቅር በጸአል ተቀበለው። የመድኃኔ ዓለም ቸርነቱ የመባጽዮን በረከቱ ከኛ ላይ ይሁን አሜን። አባትና እናቱም ለአካለ መጠን እንደደረሰ ባዩ ጊዜ እንደ ሕጉ ሴት አጩለት። የዚያን ጊዜም እምቢ አላቸው። ይህንን ሥራም በዓለም ውስጥ አልሰራም። እኔ ድንግልናዬ ለእመቤቴ ለቅድስት ድንግል ማርያምና ለጌታዬ ለኢየሱስ ክርስቶስ ለመድኃኔ ዓለም አገልጋያቸው ሆን ዘንድ ተስያለሁ አላቸው። በዚህ ኃላፊ ዓለም ኃጢአትን ከመጨመር በቀር ምን እጠቀማለሁ? ያገባ ሰው ሚስቱን ደስ የሚያሰኛትን ሥራ ያስባል፣ ያላገባ ግን እግዚአብሔርን ደስ የሚያሰኘውን ሥራ ያስባል ብሎ ጳውሎስ እንደተናገረ አላቸው። እነርሱም የልጁን ነገር ሰምተው ተውት፣ አላስገደዱትም። እነርሱም ጽድቅን የሚወዱ ናቸውና እንደፈለክሙን ለእኛም የመንግሥተ ሰማያት መሪ ትሆነን ዘንድ አሉት።
የዚያን ጊዜም የእውነት አምላክ አመሰገኑት። መድኃኔ ዓለምን የሚወድ በሃይማኖቱም የጨከነ ይህ የተወደደ ልጅ ስለሰጣቸው ከዚህ በኋላ አባቱ የመንፈስ ቅዱስ ማደሪያ ይሆናልና ብሎ ትንቢት ተናገረ። የእውነት ቃልም አልታበለም፣ እንዲሁ ሆነ። በጾምና በጸሎት በፍቅርና በሰላም በትዕግስትና በየዋህነት ከንፈሮቹን ከዋዛ ከፈዛዛና ከሐሜትም በመጠበቅ መድኃኔ ዓለምን ያገለግለው ዘንድ ጀመረ። ነቢይ ካህናትን ከንፈሮች ሕግና ሥርዓትን ይጠብቃሉ እንዳለ ዳዊትም አንደበትን ከክፉ ነገር ከልክል ከንፈሮችም ሽንገላን እንዳይናገሩ እንዳለ የምንኩስናን ቀንበር ከተሸከመ ጊዜ ጀምሮ ከፈረስና ከበቅሎ ላይ አልተቀመጠም፣ በአልጋም በምንጣፍም አልተኛም። ትልቅ ድንጋይ በደረቱ ተሸክሞ በምድር ከአመድ ላይ ነው እንጂ። በተቀመጠም ጊዜ በራሱ ይሸከሟል፣ በሚሰግድም ጊዜ በጀርባው ያዝሏል። ይህም ድንጋይ የአንድ ሰው ሸክም ያላል። ያለ ሰንበትና ያለ በዓላትም በቀር ዘወትር እንዲህ ያደርግ ነበር። በእነዚህ ቀኖች ግን እስከ በዓሉ መጨረሻ ድረስ ሥጋውን እንዳይድን ምስጋናን ያበዛል። ከዕለታትም በአንድ ቀን ብፁዕና ምስጉን ከሚሆን እግዚአብሔር ከሚጎበኘው በመንፈስ ቅዱስም የተሰወረ ምስጢርን ከሚያውቅ ከዳሞ ባህታዊ ከገብረ ክርስቶስ አንድ ሰው ወደ እርሱ ተላከ። እርሱም በአንተ ያየሁት አለኝና ና እንገናኝ አለው። ያንን መልእክተኛም በየት ታውቀኛለህ አለው። እርሱም እንጃ እርሱ ያውቃል አለው። ይህ ቅዱስም የእግዚአብሔር ፈቃዱን ወደ እርሱም ያድርሰኝ አለ። በዚያች ጊዜም ተነስቶ ሄደ። የሦስት ቀን መንገድ የምትሆነውም በዚች ቀን ወደ እርሱ ደረሰ። ባህታዊም ባየው ጊዜ ተደሰተ። በመንፈሳዊ ሰላምታም እጅ ነሳው። ልጄ እንዴት አለ አለው። እርሱም አባቴ ወይ በቅድስት ጸሎት ደህና አለው አለው። የጽድቅ ነገሮችንም ተናገረ። የማታውቀኝ ኃጢአተኛውን ለምን ጠራኸኝ አለው። እኔ ያውቃለሁ አለው። በየት ታውቀኛለህ? በወዴት እንደምታውቀኝ በመድኃኔ ዓለም ክርስቶስ ንገረኝ አለው። እንደዚህም ሲል ነገረው። ልማዴ ብሩህ ደመና መጥቶ ይሸከመኛል፣ ወደ ጌታዬ ወደ መድኃኔ ዓለም መቃብር ኢየሩሳሌም ያደርሰኛል። ከቅዱሳንም ጋር ቁርባንን እቀበላለሁ። ቁርባንንም ከተቀበልን በኋላ በየአገራችን እንሄዳለን። በደመና የሚጫን አለ፣ በነፋስ ክንፍም የሚጫን አለ። አንተም በእግዚአብሔር ዘንድ ትልቅ እንደሆንክ አየሁ። በጎ ሥራንም ይሰጠኝ ዘንድ እርሱም አባት ሆይ እንደዚህ ከሆነ በዚያ ባለ ጊዜ እኔ ለምን አላወቅኩም አለው። እንዲህ ሲልም መለሰለት፣ ልጄ ሆይ ብዙዎችን ትመልሳቸው ዘንድ አለህ፣ ያለ ጊዜውም ግን አይሆንም። ይህንስ ተወው። ሴትና ወንድ ሆነው የተወለዱ ሕዝብንም እንደ ሥራቸው መውደድ መጠን ከመነኮሳት አስቀድመው ቁርባን እንደሚገባቸው ነግር ዘንድ ስም አለው። በዚህን ጊዜ ቅዱስ መባጽዮን አዘነ። መነኮሳትንም ዓለማውያን ስለሚቀድሟቸው ፈጽሞ ተደነቀ። እርሱም አባትን ጠይቀው ይነግርሃል የሚል እንደተጻፈ የምንኩስናን ሥርዓትና የጽድቅን ሥራዎችን በትምህርት ጠየቀው። እርሱም የጽድቅ ሥራዎችን ሁሉ ነገረው፣ መከረውም። ቄስ ትሆናለህ፣ ብዙዎችም በቡራኬ ይድናሉ፣ በቃልም ይቀደሳሉ። ከሁሉ አስቀድመ በጌታ በመድኃኔ ዓለም በፍቅሩ ጽና ሲል በእርሱ ላይ ትንቢት ተናገረ። ከዚህም በኋላ መርቆ በሰላም ሸኘው። የተመሰገነ እግዚአብሔርንም እያመሰገነ ወደ ሀገሩ ተመለሰ። ከዚህም በኋላ ከብዙ ወንድሞቹ ጋር አባ ገብርኤል ወደሚባል ጳጳስ ሄዶ የክህነት ሹመትን ተቀበለ። ቄስም ሆኖ በመድኃኔ ዓለም በሥጋውና በደሙ ላይ ያገለገለ። ካህናትም እንደሚያሳርጉት ሁሉ ንጹሕ ቁርባንን አሳረገ። ከዕለታት በአንድ ቀንም ታላቅ ታምር ተገለጸለት። በመሠዊያው ፊት እያጠነ ቄሱ ወንጌል ለማንበብ በወጣ ጊዜ በፀዓሉ ላይ ቁርባኑ ሲንቀሳቀስ አየው። የሆነውንም አውቅ ዘንድ መሸፈኛውን በእጄ ባነሳሁት ጊዜ ነጭ በግ ሆኖ አገኘሁት። ደንግጬም እንደ መጀመሪያው ሸፈንኩት አለ። ካህኑም ወንጌልን አንብቦ ጨርሶ ሲቀድስ ኅብስት ወደ መሆን ተመለሰ። ሁላችንም ወንዶችም ሴቶችም ተቀበልን አለ። እንደዚህ ያለ ነገርም 3 ቀን አየ። ከዕለታትም በአንድ ቀን በቁርባን ጊዜ ከአንድ ቄስ ጋር ሲያገለግል ታላቅ ማስፈራት ሆነ።
ግርማ የምታስፈራ ሴትን አየው። እንባዋንም ከዓይኖቿ ታፈሳለች። ከግርማም የተነሳ ፈጽሜ ፈራው። የተወደደ የልጄን ሥጋ በጥርሳቸው ሲያላምጡት ታያለህ ስትል መለሰችልኝ አለ። ባየሁትም ጊዜ አንጀቴ ይላወሳል። ልጄ ሞተ ይመስላችኋል፣ ሕያውም እንደሆነ አያውቁም። እንዲህ ብላ እመቤታችን እያለቀሰች ነገረችው። እርሱም ከእርሷ ጋር አለቀሰ። ካህናቱና ዲያቆናቱም በጥርሳችሁ በመንጋጋችሁ አታላምጡ፣ በመፍራትን በትናጋችሁ ብሉ እንጂ አላቸው። ስለዚህ ነገር ራሱ ጌታ በወንጌል ሥጋዬን የበላ አይሞትም ይላል፣ እርሱ ግን አትብሉ ይለናል እያሉ ተዘባበቱ። በእርሱም እንደ ተዘባበቱበት ሰምቶ ፈጽሞ አትብሉ ብዬ አዘዝኳችሁን? በፍርሃት ሆናችሁ ትበሉ ዘንድ አዘዝኳችሁ እንጂ አልፈርድባችሁም። ከእንግዲህ በኋላ ራሴን አዳንኩ፣ የምታደርጉትን እናንተ ታውቃላችሁ። ከዚህም በኋላ ተነስቶ ወደ ደብረ ሊባኖስ ሄደ፣ ከአባታችን ከተክለ ሃይማኖት መቃብር በረከትን ይቀበል ዘንድ። ከቅዱሳንም አንዱ ለገብረ ክርስቶስ በዕለተ እሑድ በበዓለ ሃምሳ በአባታችን ተክለ ሃይማኖት በዓል ካህናት በቤተ ክርስቲያን ሲያገለግሉ እየጸለይኩ ሳለ ፈጽሞ የተሸለመ ግርማው የሚያስፈራ ሰውን አየው። ይኸውም አባታችን ተክለ ሃይማኖት ነው። መሥዋዕትን ሲሰዋ ብዙ ካህናትና ዲያቆናት ዙሪያውን ከበውት ነበር። የዚያን ጊዜ መባጽዮንን ጠቀሰው፣ ቁርባንንም ሰጥቶ በቀኙ አቆመው። ከእርሱም በኋላ ሌሎቹንም ሰጣቸው ብሎ ስጣቸው ብሎ ነገረው። አባታችን ገብረ ክርስቶስ ይህንን አይቶ እግዚአብሔርን አመሰገነው። አባታችን መባጽዮንም በሰላም ወደ አገሩ ተመለሰ። ከዕለታት በአንድ ቀን በቤቱ ሳለ ብሩህ ደመናን አየ። ከደመናውም ውስጥ ገጹ ብሩህ የሆነ ጽሕሙም እስከ ደረቱ የረዘመ የብርሃን መስቀል በእጁ የያዘ ሰው ታየው። ልጄ ሆይ ሰላም ላንተ ይሁን አለው። አባታችን መባጽዮንም አንተ ማን አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ እጎበኝ ዘንድ ወደ አንተ ላከኝ እኔ አባትህ ሳሙኤል ነኝ። በእግዚአብሔር ዘንድ የምታለቅስበት ሐዘንህ ምንድነው? አለው። አባታችን መባጽዮንም አባቴ ሆይ ሐዘኔስ ብዙ ነው አለው። አባታችን ሳሙኤልም አትዘን፣ ተስፋም አትቁረጥ፣ ምስጋና ይግባውና መድኃኔ ዓለም ካንተ ጋር አለ አለው። አባታችን መባጽዮንም በቅድስት ጸሎት አስበኝ አለው። ክብር ምስጋና ይግባውና መድኃኔ ዓለም አይተውህም፣ የሚያገኝም ክፉ ነገር የለም አለው። ይህንም ብሎ ባረከው። እርሱም እግዚአብሔርን አመሰገነው። በቸርነቱ ብዛት የጎበኘኝ የአምላኬ ስሙ ይመስገን አለ። ሁለተኛም ሐምሌ 5 ቀን በመንፈቀ ሌሊት ለዓርብ አጥቢያ ለአባታችን ለመባጽዮን ሐዋርያት ታዩት፣ ሰላምታንም ሰጡት። ቅዱስ ጴጥሮስም ቁርባንን ሰጠው። ብዙዎች ጻድቃንና ሰማዕታትም ዘወትር ይጎበኙታል። ስማቸውን ብንጠራ ነገር ይበዛል ብለን ተውን። የመድኃኔ ዓለም ቸርነቱ የመባጽዮን ረድኤቱ ከሁላችን ጋር ለዘላለሙ ይኑር አሜን። አቡነ ዘበሰማያት